አንተን እንደኔ የሚያውቅ የለም። ቢገባ የገዛ ወንድም ራሱ እንደኔ አያውቅም። እሺ ስለኔ ምን ታውቂያለሽ? መራመድ ትችላለህ። በዛ ላይ ከወንድም ሚስት ጋር ትተኛለህ። ከዛም ብሶ ደግሞ እህቴን ሳራን አንድ ነገር አድርገታል። አዎ ይችላል። እና ምን? አዎ አይቻለሁ። ቆይ ሮቤል፣ ቆይ ትንሽ እንኳን ወንድም አያሳዝንህም? ሉሄና አያገባሽም። እኔን ሮቤልን አታውቂም። በጣም ሰይጣን ሰው ነኝ። እሺ አዎ አውቃለሁ። እህቴ ነግረኛለች። ከሰይጣንም በላይ ነህ። እኔ የምፈልገውን ነገር ለማግኘት እናቴን ቢሆን እገላለሁ። ከዚህ በኋላ ደግሜ ያልነገርሽው መንገዴ ላይ እንዳትቆም እሺ? ይሄ እኮ ጀብድ አይደለም ሮቤል። እንዴ አንተ ሰው አይደለህም ማለት ነው። ቤተሰብ እኮ ከምን ጋር አይወዳደርም። አንቺ ማለት በመጨረሻም የሳራ አስክሬን ተገኝቶ ነበር። ሉሄና ስለ እህቷ ሳራ በሮቤል ላይ ያላት ጥርጣሬ እውን ሆኖ ሮቤል ዘብጥያ እንደሚወርድ ነው። ክቡራትና ክቡራን አድማጭ ተመልካቾች ውድ የዩቲዩብ ቤተሰቦች እንደምን አላችሁልን? በያላችሁበት ምድር ጫፍ ሰላም ጤና ይብዛላችሁ። ይህ የዮሐና ዩቲዩብ ቻናል ነው። እንኳን ወደዚህ ቻናል በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ ቪዲዮንም እስከ ፍጻሜ እንድታዩት በትህትና ጠይቃለሁ። ሉሄና በሮቤል ላይ ያላት ጥርጣሬ እጅግ ስለጨመረና እየተከታተለችውም ስለሆነ ሮቤል በመጨረሻም ከባድ ማስጠንቀቂያ ለሉሄና ሰጥቷት ነበር። አርፋ የማትቀመጥ ከሆነ የእህቷን ሚስጥር ብቻ አይደለም የራሷንም ጭምር ሚስጥር እሱ ብቻ ሊያውቀው እንደሚችል ማለትም እንደማይተዋት እንደሚያስወግዳት አይነት በግልጹ ቃል በቃል ሲነግራትም ነበር። ሮቤል ለሉሄና አክሎ እንደተናገረው የሚፈልገውን ነገር ለማግኘት ወይም እስኪያገኝ ድረስ የእሱ የሆኑትን ሁሉ አሳልፎ እንደሚሰጥ እንደማይተው፣ በዚህ ልክ በጭካኔ የተሞላ ሰው እንደሆነ ይህንን ማንነቱን ስለማታውቅ እንድታውቅና አርፋ እንድትቀመጥ አበክሮ ሲነግራትም ነበር። ሉሄና ግን ቅንጣት ያህል ሮቤልን ሳትፈራው፣ ነገር ግን ይህ ሰብአዊነት እንዳይደለ ይህ ከአንድ ሰው ከሆነ ሰው የማይጠበቅ አስተሳሰብ እንደሆነ እንዲሁም ደግሞ እንደማትፈራው እስከ መጨረሻው እንደምትፋልምና በቅርብ ቀን ደግሞ የእሱ ስራ መጨረሻው እንደሚሆን እንደሚያበቃለትም እየተናገረች ነበር። ብሎም እንግዲህ ሮቤል ጠምዝዞ አልጋ ላይ በመወርወር ይብልጡን ሲያስፈራራትም ነበር። ሆኖም ግን ሉሄና ሁሉ ነገሩን እንዳወቀች ለምን እንደሚዋሽ ያውም ደግሞ ታማኝና በጣም በሚወደው በወንድሙ በስጋው ላይ በዚህ ልክ መጨከኑ ለምን እንደሆነ መዋሸቱስ ለምን እንደሆነ ጠይቃው እንግዲህ ወደ አድናን ወደ ሮቤል ወንድም አድናን አምርታም ነበር። የሆነውን ሁሉ ልትነግረው ፈልጋ እንግዲህ ቦታው ምቹ ስላይደለ ወደ ውጪ ናና የምነግርህ ነገር አለ ስትል ለመጨረሻ ጊዜ እንግዲህ በእህቷ እየማለች ስትነግረው ነበር። ከዛም ቀደም ሮቤልና ሚስቱ የአድናን ሚስት ግንኙነት እንዳላቸው የሆነ ነገር እንዳላቸው እንደጠረጠረችና እንደደረሰችበትም ጭምር፣ ነገር ግን አቶ አድናን አይኑን እንዲገልጥ አስተውሎ እንዲቃኛቸው ስትነግረውም ነበር። እሱ ግን ይህ አብደሻል ወይ? ምን ሆነሽ ነው? ይህ ሐሰት ነው፣ እውነት አይደለም እያለ እንግዲህ ሲያጥላላት ጭራሹኑ ሲያናንቅ ነበር ንግግሯን። ይህንንም የተናገረችውን ንግግር እንግዲህ ለሚስቱም ሲነግራትም ነበር። እሷም እንግዲህ ሚስቱም በማስመሰልና በውሸት የተካነች የተሞላች ስለሆነች ነገሮችን ገልብጣ እንግዲህ ሉሄና ሮቤልን ስለምትወደው ነው እንዲህ ያለች። እንግዲህ ፍቅር እንደዚህ ያደርጋል እንደዛ እያለች የሌለ ያለውን ለአድናን በመንገር እሱም ስታሳምነው ነበር። አድናንም በዛ ቅስፈት ከሚስቱ ጋር እየተነጋገረ ነገር ግን በሀሳቡ ሆኖ እሱ ራሱ ሉሄናን እንደሚወዳት አይነት ሲናገር ነበር። ከባለፈው ክፍሎችም እንደተረዳ ነው እንደተመለከት ነው እንግዲህ አቶ አድናን ሉሄናን ከቀረባት ጊዜ ከአያት ጊዜ ጀምሮ በመቀራረብ አብሯት ሲያወራ ያላትን ስርዓትን በማየት ፍቅር እንደያዘው ነው። ወዷታል። ነገር ግን የምትለውን ነገር እየተቀበላት አይደለም። በአንድ በኩል ይጠረጥራል። ምክንያቱም የገዛ ወንድሙን እንግዲህ ከሚስቱ ጋር ግንኙነት አላቸው ወይ ደግሞ የገዛ ወንድሙ በእግሩ እንደሚሄድ እሱ የማያውቀውን ፓርት ስትነግረው አሁን በቅርብ መታ ይህን ሁሉ እንዴት ልታውቅ ቻለች ብሎ ሊቀበላት አልቻለም። እሷ ግን ለመጨረሻ ጊዜ እንግዲህ ወደ ውጭ ይዛ ሄዳ አድናን በእግሩ እንደሚሄድ ስትነግረው ነበር። በእህቷ በሟች እህቷ በመማልም ስትነግረው ነበር። እንዲሁም ደግሞ ሟች እህቷ እንግዲህ በቦርሳ ውስጥ ጽፋ ያስቀመጠችውን ያንን ወረቀትም አውጥታ ከቦርሳ ውስጥ እንዳገኘች አድርጋ
እና እንዲያነበው ሰጥታውም ነበር እና አድናንም ያንን ወረቀት አንብቦ ሲከንፍ ወደ ወንድሙም ሄዶ ነበር። እንግዲህ ወንድሙንም ምንም ሳይጠይቀው ቀጥታ እዛው ምንድነው ጋሪው ላይ እንዳለ እየገፋው ወደ ሐኪም ቤት ነው መወስድ እያለ ሲለው ነበር። ወንድምየውም እንግዲህ ሮቤል ምን ሆነ ነው ወንድሜ ምን ሆነ ነው እያለ ሲለው ያው ለምርመራ ሐኪም ቤት ነው ይዤ የሚሄደው ሲል እንግዲህ ሚስቱም ዘላ ወጥታ የት ነው የምትወስደው እያለችም ነበር ድራማው ተጠናቆ የነበረው። በእውነቱ የሮቤል እና የአድናን ማስመሰል ውሸታቸው እንዲሁም ደግሞ አብረው የሚያሴሩት ሴራ እና የሚማግጡት መማገጥ በተለያየ መንገድ እንግዲህ እየተገለጠ እየታየባቸው ነው። ራሱ አቶ አድናንም ደርሶ እንግዲህ አይቶ ነበር። ያው እነሱ ማስመሰልን እጅግ የተላበሱ በጣም ውሸታም ከመሆናቸው የተነሳ አቶ አድናን ደርሶ በሚያይ ሰዓት እንግዲህ ተገናኝተው ወይ ሊሳሳሙ እንኳን ካሉ ልክ ሮቤል አሞት ወይ ወድቆ ወይ ፌንት ሰርቶ እንደሆነ በማስመሰል እየዋሹ ያን ሁሉ እንግዲህ እሱ እያየ እያመናቸው ያው ወንድሜ ነው ብሎ እንዲሁም ደግሞ እሷን ባይወዳትም ያው አብሮ በትዳር እየኖረ እያለ ሚስቱም ስለሆነች ሁለቱንም ስለሚያምናቸው ምንም ጥርጣሬ አልነበረበትም። ነገር ግን አሁን ላይ ሳራ ከምታየው ነገር ከምትሰማው ነገር የተነሳ እውነቱን እንዲያውቅ አይኑን እንዲገልጥ ለአድናን እየነገረችው ነበር። እናም አሁን ላይ ትንሽ እያመናት ያለ ይመስላል። ከዛም የተነሳ እንግዲህ ወንድሙን ለማስመስመር ወደ ሆስፒታል ይዞት እየሄደም ነበር። እንግዲህ አቶ አድናን በዚህ አቋሙ ጸንቶ ወንድምየውን በማስመርመር ይህ ጉዳይ ይህ እውነት እስኪጣራ ድረስ ካልሄደ በስተቀር እንደ ልማዱ አምኖት አፈግፍጎ አሁንም ወደኋላ ቀርቶ ወንድምየውን አምኖ እንዲሁም ደግሞ ሉህናን እንግዲህ ተጠራጥሮ ከቀረ ወንድምየውን ሄዶ ካላስመረመረ ለሉህና ከባድ ፈተና እንደሚሆንባት ነው። ምክንያቱም እንግዲህ እንደሚታወቀው ሮቤል በጭካኔ እጅግ የተሞላ ነው። እህቷን ገድሏል። ከዛም ጊዜ ወዲህ እንግዲህ መግደል ለሱ ምንም እንዳይደለ በንግግሩ መሀል ሁሉ እናስወግዳለን፣ አስወግዳለሁ፣ መግደል ብርቄ አይደለም እያለ መግደሉን ራሱ ከባለፈው ሳይጸጽት አሁንም እንደገና ለማድረግ ምንም ቅር እንደማይለው እየተናገረ ነው። እናም ደግሞ ይህንንም ለራሷ ለሳራ ሲናገር ነበር። አርፈሽ ካልተቀመጥሽ ለራሷ ለሉህና ሲነግራትም ነበር። አርፈሽ ካልተቀመጥሽ እንግዲህ አንድ ነገር ነው የማደርግሽ፣ አርፈሽ ተቀመጪ፣ በመንገዴ እንዳትመጪ እያለ ሲነግራትም ነበር። እሷ ግን እንግዲህ ስለ እህቷ እውነትን እስክታውቅ ድረስ አንድ ነገር እስክታውቅ ድረስ እንደማትተወው እናም ደግሞ ልቧም ይጠረጥራል። እህቷን ራሱ ሮቤል አንድ ነገር እንዳደረጋት ነው ልቧ የሚጠረጥረው። ጥርጣሬዋም እንግዲህ እውነት ነው። ያው እህቷም አንድ ነገር እንደሆነች ሲጀመር ራሱ ገብቷታል። ምክንያቱም መንታ እህት ስለሆነች መንታ የሆኑ ሰዎች ያው አንዳቸው የሆነ ስሜት ሲሰማቸው አብረው እንኳን ባይሆኑ አንደኛዋ ሌላም ቦታ ብትሆን ሌላኛዋ የአንደኛዋን ስሜት እንደምትጋራ ይህ የታወቀ ነው እና ሉህና እህቷ አንድ ነገር እንደሆነች ስለጠረጠረች ውስጧ ስለጠረጠረ በዛም ላይ ደግሞ አንድ ነገር ያደረጋትም ራሱ ሮቤል ነው የሚል ድምዳሜ ላይ ስለደረሰች ሮቤልን አብዝታ መጠየቅ እንዲሁም ደግሞ ሲም ካርዱንም የአድናን ሚስት እንግዲህ ወስዳ እሷ ልትረዳ እየቀረበች አስመስላ ያን ሲም ካርድ ከእጇ ወስዳ መልሳ ለሮቤል ሰታ እንዲጥለው አድርጋለች እና ሲም ካርዱ የተገኘው እዛው ሮቤል ክፍል ነው። ስለሆነም ሌላም ነገር የሳራ ሌላ ነገሮችም እዛው ክፍል ሊገኙ ይችላሉ ብላ ቀስ ብላ እንግዲህ በመኝታ ሰዓት በጨለማ ወደ ሮቤል ክፍል ስትገባ ሮቤልም ያው ያቺ የወንድሙ ሚስት የምትማግጠው አብራው የምትማግጠው የምትተኛው እሷ መስላ ሲጠራትም ነበር። በዚህ ጊዜ እንግዲህ የሳራ እህት ሉህና እጅግ ተደናግጣ ነበር። ምክንያቱም እንዴት እሷ ሊጠራ ይችላል? የኔ ፍቅር የኔ እንደዚህ እያለ እንዴት ሊጠራት ይችላል? የወንድሙን ሚስት በዚህ ልክ እንዴት እያለች እጅግ ተደናግጣ ሳለ እንግዲህ መብራቱን አብርቶ ሲያይ ሉህና እንደሆነች መልሶ ደግሞ እንግዲህ ማስመሰሉን ተላብሶ እየጮኸ ሲናገር አድናንና ሚስቱ መተው ነበር። እናም ወድሃለሁ ብላ
ለነገር ነው የመጣችው ለእንደዚህ ነው ብሎ እሷ ላይ ነገር እንደፍድፎ እሷን ነገረኛ አስደርጎ ነበር። በዚህ ፓርት በጣም የሚገርም ነው። ወንድምየውም እንግዲህ በዚህ ልክ እሱን አለመጠርጠሩ በተለያየ ሁኔታ እንግዲህ ከእሷ ጋር ከሚስቱ ጋር ሲማግጥ አንዳንድ ነገሮችን ሲያደርግ እየደረሰ እያየም እነሱ ግን ዋሽተው አስመስለው ሁኔታቸውን ሲቀይሩ እያመነ እንግዲህ ወንድሙ ያው በክራንች እንደሚሄድ ማለትም በእግሩ መሄድ እንደማይችል ነው እስከዛሬ ድረስ የሚያውቀው። ከዛም የተነሳ እጅግ ያዝንለታል፣ እንደ ወንድም ይሳሳለታል። ነገር ግን ሮቤል በተቃራኒው ለሱ ክፋት ነው የሚያስበው። እንግዲህ የሱ የሆነውን ነገር ሁሉ ወስዶ እሱን ባዶ አስቀርቶ ከዛ መሄድ ነው አላማው። ለዛም ደግሞ በኃይል እየሰራበት ነው። ለዚህም ደግሞ የምትተባበረው ራሱ የገዛ ሚስቱ ናት። እንግዲህ የገዛ ሚስቱ ለባሏ ፍቅር ስለሌላት ፍቅር ያላት ከወንድሟ ጋር ከዚህ ከጨካኙ ሮቤል ጋር ስለሆነ ራሷም በጭካኔም ከዚሁ ከሮቤል ጋር ተመሳሳይ የሆነ ካራክተር ነው እንግዲህ ያላት። እናም ግን አሁን ላይ ይበቃናል፣ በቃ ብለን እንሂድ እያለችም ነበር። ምክንያቱም በተለያየ አጋጣሚ እየተጋለጡ ነው እነሱ ያው እያስመሰሉ እየዋሹ እየታለፈ እንጂ ብዙ እንግዲህ እይታ ውስጥ እየገቡ ነው። በተለይ ደግሞ በሳራ እህት በሉሃና እይታ ውስጥ ገብተዋል። እያንዳንዱ ሚስጥራቸውን እሷ አውቃለች። ሳራ መጀመሪያ ስላወቀችም እንግዲህ እሷን አስወገዱ። እህቷ ደግሞ መታ አሁን ላይ የእነሱን ሁኔታ በአጭር ጊዜ ተከታትላ አይታቸዋለች። እናም ይህ ሁሉ ይበቃናል፣ እስከ መቼ ነው እንግዲህ እየተጋለጥን እየተሳቀቅን የምንኖረው? ብንጠፋ ይሻላል እያለች ነው። ነገር ግን ሮቤል ገና ነው፣ ምን ያዝንና ምን ይዘን እንሄዳለን እያለ ነው። እናም ወንድሙ አቅፎ እሱን ሲያጽናና፣ እሱ ግን ለሱ ሴራ እያሰበ ሴራውን እየተናገረም ነበር። እናም ተሳክቶለት እንዳሰበው ይሆን? በአጠቃላይ በዚህ ቪዲዮ የቃኘ ነው ይህንን ይመስላል። ቀጣዩን በቀጣይ ክፍል የምናጋራችሁን የሚሆነው። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ እያመሰገንኩ በዚሁ ተሰናበትኩ። በያላችሁበት ሰላም ሁኑልን። ባይ ባይ።